የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ በ2018 በጀት ዓመት ለመሰብሰብ ካቀደው ገቢ አንጻር የእስካሁኑ አፈጻጸም የተሻለ ውጤት ማስመዝገቡን አስታውቋል። የቢሮው ምክትል ኃላፊና የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዘርፍ ኃላፊ አቶ ደግፍ መለስ በክልሉ የደረጃ ሀሌታ ሀ እንዲሁም የደረጃ ለ በድምሩ 106353 ግብር ከፋዮች ይገኛሉ ብለዋል። እናም ግብር ከፋዮቹ ካሉበት ሆነው የሚጠበቅባቸውን ግብር መክፈል እንዲችሉ በቴክኖሎጂ የተደገፈ አሰራር መዘርጋቱንም ጠቁመዋል። በስድስት ከተሞቻችን በፓይለት ደረጃ ኢፋይል የሚያደርጉ ግብር ከፋዮች እየተፈጠሩ ናቸው ማለት ነው። ሌላው እንደ ሀገርም እንደ ክልልም አንድ ከዚህ ከታክስ አስተዳደር ስርዓት ጋር ተያይዞ ስንቸገርበት የነበረው ከሐሰተኛ ደረሰኝ ጋር በተያያዘ በአንድ በኩል በሐሰተኛ ደረሰኝ ምክንያት በጣም በርካታ ሀብት የምናጣበት መንግስት የሚያጣበት ሁኔታ ነበር የነበረው። በሐሰተኛ ደረሰኝ ምክንያት ግብር ከፋዩን ጭምር ተጎጂ የሚሆንበት ሁኔታዎች የነበሩበት ስለነበር እንደ ሀገር በተወሰደው ትልቅ እርምጃ የፊውቸር ያለው ኪውአር ኮድ በተለይ እንደ ሀገር በብርሃንና ሰላም ማተሚያ ድርጅት እየታተመ ወደ ግብር ከፋዩ እየተሰራጨ ያለ። በጀት ዓመቱ ወደ ታክስ ያልገቡ አዳዲስ ግብር ከፋዮችን የማስገባት ስራ ስለመሰራቱም አቶ ደግፍ ጠቁመዋል። በዚህ 3 ዓመት ከ45000 በላይ ግብር ከፋዮች ወይም ደግሞ አዳዲስ ግብር ከፋዮች ጨምሮ ወደ ታክስ መረቡ እንዲገቡ የማድረግ ስራ ተሰርቷል። ሌላው የደረጃ ሽግግር በቫት በተለይ በክልሉ በቫት የምንሰበስበው ከታክስ የምንሰበስበው ገቢ ከማሳደግ አንጻር አንዱ የደረጃ ሽግግር ላይ ትኩረት አድርገን ወደ ደረጃ ሽግግር ማደግ ያለባቸው ወደ ደረጃ ሀሌታ ሀ መሸጋገር ያለባቸው ግብር ከፋዮች በመስፈርቱ መሰረት ተገቢውን የሆነ አሰራሩን በጠበቀ አግባብ ሽግግር እንዲያደርጉ አንዱ ትኩረት አድርገን እየሰራን ያለነው ስራ ነው ማለት ነው። በበጀት ዓመቱ 22.5 ቢሊዮን ብር በላይ ገቢ ለመሰብሰብ ሲሰራ የቆየው ቢሮ እስከ ባለፈው ሳምንት 21 ቢሊዮን ብር በላይ ገቢ መሰብሰቡን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ ተናግረዋል። ለመሰብሰብ ያቀድነው ያው የከለስነው እቅድ ማለት ነው 22.5 ቢሊዮን ብር ነው። ባለፉት 10 ወራት ለመሰብሰብ ያቀድነው አሁን ላይ ወደ 21 ቢሊዮን ብር ገቢ መሰብሰብ ችለናል። ይሄ ማለት ከ10 ወር እቅዳችን አንጻር 93% ያህል ገቢያችንን ሰብስበናል ማለት ነው። ይሄ ቀላል የሚባል ውጤት አይደለም። አሁን ላይ ባለፈው አመት ተመሳሳይ ወቅት ያ ማለት ባለፈው አመት 10 ወር ላይ ከተሰበሰበው አንጻር የ8 ቢሊዮን ብር ብልጫ ያለው ገቢ ተሰብስቧል ማለት ነው። ይሄ ውጤት የመጣው ለገቢ ስራ በተለይ እንደ ክልላችን ከክቡር ርዕሰ መስተዳድሩ ጀምሮ የፊት አመራሩ ከፍተኛ ትኩረት የሰጠበት በተለይ ደግሞ በቢሮ ደረጃ የተለየ እቅድ እያቀድን የኛ አመራር ባለሙያ ታች ወርዶ ስራዎችን በትጋት በመስራትና በዚህ ላይ ትኩረት በማድረጋችን ያው ውጤቶች እየተመዘገቡ ያሉበትን ሁኔታ እንዳለ ነው የገመገም ነው። በበጀት ዓመቱ የዴስክ ኦዲት ላይ ትኩረት ተደርጎ መሰራቱ የተናገሩት ኃላፊዋ የቫት ደረሰኝ ክትትል መደረጉም የማዘጋጃ ቤታዊ ገቢዎችና እንዲሁም ከውዝፍ ዕዳዎች የተሻለ ገቢ መሰብሰብ ተችሏል ነው ያሉትም። ግብርና ታክስን በመሰወር የተገኙ አካላትና የሴክተሩ ባለሙያዎች ላይ ጭምር ህጋዊና አስተዳደራዊ እርምጃዎች መወሰዱንም አብራርተዋል። በዚህ ዓመት በተለይ ከደረሰኝ ቁጥጥር ጋር ተያይዞ ከፍተኛ ስራዎች ተሰርተዋል። ይሄም ባለፉት 9 ወር አፈጻጸማችንን ስንገመግም ከ700 በላይ ግብር ከፋዮች የግብር ታክስ ሲሰውሩ ሲያጭበረብሩ የተገኙ ግብር ከፋዮች ላይ ህጋዊና አስተዳደራዊ እርምጃ የተወሰደበት ያ ብቻም ሳይሆን በራሳችንም ተቋም የገቢ ባለሙያ ሆኖ የኛ ግብር የሚሰበስብ ፈጻሚዎች ጋር ተያይዞ እርምጃ የተወሰደበት ሁኔታ ነው ያለው። ባለፈው መጋቢት ወር ላይ 12 ባለሙያዎችን የህግ ጠለላ ስር እንዲሆኑ ደረሰኛ አውጥተው በአግባቡ
ገቢ ሰብስበው ተገቢውን ገቢ ለመንግስት ገቢ ከማድረግ ይልቅ ለራሳቸው ሰብስበው ለራሳቸው ጥቅም ላይ ያዋሉ በተለያየ መንገድ ከህግና ከአሰራር ውጭ ሲሰሩ የተገኙ ግብር ከፋዮቻችን በእስራትም ጭምር የተቀጡበትና በአጠቃላይ ከ300 በላይ የኛ ባለፉት 10 ወራት የገቢ ሴክተር ላይ ያሉ ባለሙያዎችን ህጋዊና አስተዳደራዊ ያ ማለት በተለያየ በደረጃ ማለት ማስጠንቀቂያ የተሰጣቸው አሉ። እንደዚሁም ደግሞ ከስራም ገበታቸው ጭምር የተሰናበቱና እንደዚህ አይነት ህጋዊ አስተዳደራዊ እርምጃዎች የተወሰዱበት ሁኔታ ነው ያለው። ህብረተሰቡ በግብይት ወቅት ደረሰኝ የመጠየቅ ልምዱ ሊያዳብር እንደሚገባ የጠቆሙት የቢሮ ኃላፊዋ ወይዘሮ ቀመሪያ ረሻድ አገልግሎት ሰጪዎችም ደረሰኝ የመስጠት ግዴታቸውን በተገቢው እንዲወጡ አሳስበዋል።